አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። በትናንትናው ቪዲዮ ዙሪያ እየጠየቃችሁ ነበረ ቅመማ ቅመሞችን ከአረብ ሀገር ይዘን እንምጣ እንዴ እያላችሁ ጥያቄ ጠይቃችሁ ነበረ። በነገራችን ላይ ከዚህ በፊት ቪዲዮ ሰርቼ ነበረ። ይሄ አድሩስ ጭሳጭስ ነገርና ቅመማ ቅመሞችን ከውጭ ብታመጡ ብዬ የሰራሁበት ቪዲዮ አለ እና ከዚህ በፊት ተናግሬዋለሁኝ። ቅመም ሀገራችን ላይ በተለይ ማለት ነው ትልቁ ቅመም በጣም ውድ የሚባለው ከሙን ይሄ ማነው ስሙ ኮረሪማና ሄል ነው። እነዚህ ሁለት ቅመሞች በጣም ውድ ናቸው ሀገራችን ላይ ማለት ነው። ሌላው ቁርንፍድ እንደዚሁ እና ከቻላችሁ እነዚህን ቅመሞች ብታመጡ እንደኔ ማለት ነው ያው ከምንዛሬው አንድ ነው ምናምን እንላለን፣ ግን ቅመም አረብ ሀገራት ይሻላል ከኢትዮጵያ ማለት ነው። ለምን እዚህ ሀገርም የሚሸጡት ማለት ነው እውነቱን ስነግራችሁ የውጭ ቅመም እየተባለ በውድ ነው የሚሸጠው፣ የውጭ ቅመም እየተባለ ማለት ነው። ድሮ ላይ ያለን አሁን ስናስበው የኢትዮጵያ ቅመም በቃ አሪፍ እንደሆነ ተመራጭ እንደሆነ ነው የምናስበው። አሁን ላይ በጣም ለሽሮና ለበርበሬም ሆነ ለምን ነገር ብቻ አስፈላጊ ሆኖ የተገኘው ያመርቃል እየተባለ ማለት ነው የውጭ ቅመሞች ናቸው። በጥምዝ ደረጃም ብትሄዱ የውጭ ጥምዝ ይባላል፣ የውጭ ኮረሪማ ይባላል ምናምን ብቻ። ኮረሪማ ያው የሀገራችን ቆንጆ ነው እንደኔ አለው አይነት የሚገባበት ቦታ። ሌላ ደግሞ የውጭ ኮረሪማ የሚባል አለ፣ ገውዝ የሚባለው ትናንት ያሳየኋችሁ ማለት ነው፣ እሱ የውጭ ነው። እና እንደዚህ አይነት ነገሮች አሉ የውጭ ጥሩ የሚሆንባቸው ቦታዎች ማለት ነው። እና እነዚህን ብታመጡ አገራችን ላይ ውድ የሆኑትን ማለት ነው እነዛ ለቤተሰቦቻችሁ ወላሂ ነው የምላችሁ፣ ለቤተሰቦቻችሁ እቃ መላክ ካሰባችሁ መላክ የሚያስደስታቸው ነገር በቃ በጣም ይመርቋቸዋል። በቃ እኔ እንጃ በጣም ደስተኛ ይሆናሉ ብዬ የምነግራችሁ ቅመማ ቅመሞችንና ጭሳጭስ ነገር ስላችሁ ይሄ አድሩስ በምጥን የተመጠነ የሚሸጠው አለ አይደል? አጣር ቦታ ከሁሉም አይነት ተመጣጥኖ የሚሸጠው አድሩስ ወላሂ ነው የምላችሁ ኢትዮጵያ ያንን አድሩስ የተጨሰበት ቤት ከሩቅ ነው የሚጣራው ወላሂ ነው የምላችሁ። እና በቃ ለየት ያለ ጣዕም በቃ አለ አይደል? ቤቱ ከውጭ መተው አዲስ ምናምን ሲያጨሱ በቃ ከውጭ የመጣ እንትን ጭሳጭስ በቃ ተጭሷል አድርስ ተጭሷል ምናምን ብላችሁ የምታስቡበት በቃ ለየት ያለ ጣዕም በጣም አሪፍ ቆንጆ የሆነ ጣዕም አለው። ይሄንንም ጠይቃችሁኝ ነበር ብናመጣስ ምናምን። በሻንጣ የሚመጣ ነገር ነው ወላሂ በሻንጣ የሚመጣ ነገር ስለሆነ ይሄንን ገዝታችሁ ስትመጡ ለራሳችሁ ለቤታችሁ ምናምን እስኪያልቅ ድረስ ደስተኛ ሆናችሁ ነው የምትጨርሱት አልኳቸው። እኔ ያመጣሁትን ራሱ በጣም በቃ በፍቅር ነው ያለቀብኝ። ያው ግን ካለቀባችሁ አታገኙትም እዚህ ሀገር ላይ እና እንደዛ ነው። በዚሁ አጋጣሚ ያው ስጦታ ካመጣችሁልኝም ደስ ይለኛል። ከውጭ ስትመጡ ጭስ ነገር እኔ የሚገርማችሁ እዚህ ሀገር ላይ አልጠቀምም እንደዚህ አድሩስ ገዝቼ ምናምን። እኔ እናቴ ነግሬያቸዋለሁ ጭሳጭስ ነጋዴ ናት፣ ጭሳጭስና ቅመማ ቅመም ማለት ነው ነጋዴ ናት እናቴ። ያው ግን እንደው በቃ እንቺ አጭስ ምናምን ብላ እንኳን ስትሰጠኝ አምጥቼ አላጨስም። ወይራ ነው ብዙ ጊዜ የምጠቀመው። በጣም የምወደው እንትን ነበረ ሚስተካ የሚባለው ማለት ነው ጭስ፣ ይሄ ነጩ እሱን ነበር። እዚህ በጣም ውድ ነው በጣም ከምንም በላይ። እና አንድ ጊዜ ባለቤቴ ከውጭ ሲመጣ ራሱ አስመጥቼው ነበር እሱን 1 ኪሎ። በቃ ደስ ብሎኝ አለቀብኝ። ከዛ እዚህ ስትገዙት ደግሞ ውድ ነው፣ ለዛውም አይመጣጠንም። ጭሷን አንድ አይነት አይደለም፣ ሽታው ራሱ ትንሽ ለየት ይላል። ያው ብቻ አሪፍ ነው፣ እሱን ነው የምጠቀመው። እሱ ምናምን ከሌለ ካልገዛሁ ወይራ ነው የምጠቀመው በቃ። እና የሀገራችን የወሎ ጭስ ይባላል ምናምን አሪፍ ነው፣ ቆንጆ ነው አውቃለሁ፣ የወሎ ጭስ ማለት ነው። ግን የውጩ ተመጥኖ የሚመጣው አጣር ቦታ ተገዝቶ ከሁሉም አይነት በጣም ተመጥኖ የሚመጣው በጣም ማሻአላ ነው አልኳችሁ፣ ሲጣፍጥ ማለት ነው። በጣም ነው የሚጣፍጠው። እንደ ሀገር ደግሞ እንደ ሀገራችን የወሎ ጭስ በጣም ይጣፍጣል። እና ያው
ብታመጡ ቤተሰቦቻችሁ ደስተኛ ይሆን። እኔ ኢትዮጵያ ሆኜ ካየሁት አንጻር ነው የምነግራችሁ። በጣም ደስ የሚል ሽታ በቤት ሳልፍ ራሱ ጥርዝ ሆነው ቤታቸው ውስጥ ካጨሱ አረ ምን አይነት ከውጭ ነው ያመጣ ነው ምናምን ይሉኛል። ወይኔ ሽታው ሲጣፍጥ ምናምን ብዬ ሀታ የምጠይቅባቸው ሰዓት አለኝ። ከውጭ ነው ያመጣ ነው ምናምን ይሉኛል። እና ዱባይም አለ ሳውዲም አለ ምናምን ብታመጡት ቆንጆ ነው፣ ትወዱታላችሁ። ሌላው ቅመማ ቅመም በቻላችሁት አቅም ቅመማ ቅመም ይዛችሁ ለቤተሰብ እቃ ስትልኩ ምናምን ራሱ በቃ ሌላውን ነገር ቤተሰብ ለእናቶቻችሁ ማለት ነው ወላሂ ይመርቋችኋል ብዬ ማስበው እናት ካላችሁ አላህ ሀያታቸውን ያርዝምላችሁና የሚወዱት ነገር ቢኖር ከውጭ የመጣ እቃ ማለት ነው ጭሳጭስ፣ ቅመማ ቅመም፣ ሌላው ደግሞ ሂና እኛ ሀገር ላይ ውድም ነው። እናም ደግሞ የፈለጋችሁ ያው የበረሃ ሂና እያሉ ያመጣሉ፣ ግን ብዙም እንትን አይልም። ያኔ በጣም ክርት ሆኖ የተፈጨ ነው ምናምን ብዙ ጊዜ አይመቻቸውም። ግን ከውጭ የመጣላቸውን ማለት ነው እናቴ ይዤላት መጥቼ በስስት አልኳቸው የጨረሰችው ሂናውን። በቃ ልታልቅብኝ ነው አረ እናቴ በቃ የሚመጣ ሰው ካለ አስመጣልሻለሁ ምናምን ሀታ እያልኳት ማለት ነው። እንዲሁም አማቶቼ ማለት ነው እንደዚህ ይላሉ። በቃ ከውጭ የመጣላቸውን ሂና በስስት ነው የሚይዙት። እና እንደዛ ብትልኩላቸው ሂና ነገር በተለይ እናት የኢትዮጵያ እናቶች ማለት ነው ይወዳሉ እንደዚህ አይነት ነገር ጭሳጭሱንና ሂናውን እንደነገርኳችሁ ከውጭ የመጣ በተለይ ቅመማ ቅመም ከላካችሁላቸውም ደስታቸው ነው። እንዴ ትልቅ ችግር ቀረፋችሁላቸው። በተለይ አሁን መኸር አካባቢ ላይ ሁሉም ነገር የሚዘጋጅበት ጊዜ ስለሆነ ሽሮ፣ በርበሬው፣ ምኑ የዛ ሰዓት ብትልኩላቸው በጣም ደስተኛ ናቸው። እናንተም ከገባችሁ መኸር አካባቢ ላይ ከሆነ የምትገቡት ቅመማ ቅመም ይዛችሁ ገብታችሁ በቃ አንዴ ሆነ ሁለቴ ሶስቴ የምታዘጋጁበት ይሆናችኋል ማለት ነው ውዶች። እንግዲህ ያለው ነገር ይህንን ይመስላል ከጠየቃችሁኝ ጥያቄ አንጻር። ግን ከዚህ በፊት ቪዲዮን ስለቀው ቅመማ ቅመም ምን አንድ ጊዜ አምጥተ ነው ያው የሚያልቅ ነገር ነው ምናምን ቋሚ ነገር አይደለም ምናምን እያላችሁ ነበረ። ቢሆንም ቤተሰቦቻችሁንም ማስደሰት ቢሆን አንድ ጊዜም ቢሆን ያው ደስታ ነው። ለእናንተም አንድ ጊዜ ሁለት ጊዜ ሶስት ጊዜ ብትጠቀሙበት በጣም ትልቅ ነገር ነው እና ብታመጡ እንትን አትሉም። እና ከጥያቄያችሁ አንጻር ያለው መልስ ይሄንን ይመስላል ውዶችዬ። እንግዲህ በተረፈ ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የሮመዳን አስቤዛ ማዘዝ የምትፈልጉም ካላችሁ እዘዙኝ። የትም ቦታ በታማኝነት አደርስላችኋለሁ ማለት ነው። መታመን ለራስ ነው ኢንሻአላህ ከአላህ ጋራ። ስልኬ ቁጥሬን ከኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ፣ ቪዲዮውም ላይ አስገባላችኋለሁኝ ውዶችዬ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ኢንሻአላህ ተመልሼ እስከመጣ አላህ ሰላማችሁን ብዝዝት ያድርግልኝ፣ ሀገራችንንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።